እንዴት ውድ ተማሪዎች የአስራ ሁለተኛ ክፍል እንዲሁም ለአስረኛ ክፍል ጠቃሚ የሆኑ የምዕራፍ 3 ኢትዮጵያ ታሪክ ላይ የተመሰረቱ ናቸው። 50 ምርጫ ጥያቄዎች ነው ይዤላችሁ የቀረብኩት። መልሶቹን አብረን እንሰራለን። ቀጥታ ወደ መልሱን ብቻ እየሰጠው ነው የምሄደው እና ከአጭር ማብራሪያ ጋር ማለት ነው። እንግዲህ ብዙ ቪዲዮዎችን አፕሎድ አድርጌያለሁ። እሱን ዩኒት 1 ዩኒት 2 ኢትዮጵያን ሂስትሪ ዩኒት 3 በአማርኛ ቀጥታ አዲሱን ክሪኩለም በአማርኛ ነው ያቀረብኩት። እሱን በመጨረሻ ላይ በአስቀመጥኩት ሊንክ ልታገኙት ትችላላችሁ። ቀጥታ ወደ ምርጫ ጥያቄዎች እናምራ። Choose the correct answer from the given alternatives. Number 1, which of the following best explains why Menelik II agreed to sign the Convention of Neutrality with Italy in 1887? ጣሊያኖች በዮሐንስና በሚኒሊክ መካከል ክፍተት እንዲኖር አለመግባባት እንዲፈጠር ብዙ ጊዜ ሰርተዋል። የነጮቹ ስራ ነው። ስለዚህ ሚኒሊክ ከዮሐንስ ጋር እንዳይግባቡ ለማድረግ የገለልተኝነት ስምምነት ከጣሊያኖች ጋር ተፈራርመዋል። በዚያውም ጦር መሳሪያ እንደሚሰጧቸው ቃል ስለገቡ ማለት ነው። ኋላ ላይ ግን ሰርዘውታል። አፄ ሚኒሊክ ይሄንን ኮንቬንሽን ኦፍ ኒውትራሊቲ የሚለውን ቶታሊ አብሮጌት አድርገዋል፣ ካንስል አድርገዋል፣ ሰርዘውታል። ስለዚህ ነምበር 1 ሊሆን የሚችለው መልስ የሚሆነው በእርግጠኝነት that is B. He sought to block Italy from collaborating with Johannes IV in internal Ethiopian power struggles. ይሄ ማለት ምንድነው? ጣሊያን በየትኛውም የውስጥ ጉዳይ ከዮሐንስ ጋር እንዳትተባበር ለማድረግ አስበው ያደረጉት ስምምነት ነው። Number 2, Theodore II's correspondence with Britain and France mainly reveals his belief that Ethiopia's survival depended on አፄ ቴዎድሮስ ከእንግሊዝና ፈረንሳይ ጋር ይጻጻፉ ነበር። ደብዳቤ ልውውጥ ነበር፣ መልእክተኞች ልውውጥ ነበር እና ብዙ ጊዜ እነኚህ ግንኙነቶች የአፄ ቴዎድሮስ ከአውሮፓ ጋር እንግሊዝና ፈረንሳይ ጋር ምንድን የኢትዮጵያ እምነታቸው እንግዲህ የኢትዮጵያ ነፃነት ነው። የኢትዮጵያ ሉዓላዊነት በምን ላይ የተመሰረተ እንዲሆን ከመፈለግ የመነጨ ነው የሚለን። The answer is A. አፄ ቴዎድሮስ ብዙ ጊዜ ብዙ መሪዎች የኢትዮጵያ ገዢዎች ጦር መሳሪያ ነው የሚጠይቁት፣ በእርዳታ መልክ ማለት ነው። ከሳቸውም በፊት ከሳቸውም በኋላ። አፄ ቴዎድሮስ ግን እንደዚህ አይነት ሳይሆን ጠበብቶችን ነው፣ የእጅ ሙያ አዋቂዎች፣ አሁን ኢንጂነርስ እንደምንላቸው አይነት እንዲመጡላቸው ነው እና ለሀገራቸው ሰዎች እንዲያስተምሯቸው ስኪል ያን ነው ሙያ፣ የቴክኒክ ሙያ ያላቸውን አውሮፓውያን ወደ ሀገር ውስጥ ማስገባት ነው እና ይሄ ግዛታዊ የስልጣን ደረጃቸው ማለት ጠንካራ እንዲሆን፣ አስተዳደራቸው እንዲጠነክር፣ ወታደራዊ አቋማቸው እንዲጠነክር ይረዳል ከሚል ነው። Number 3, which of the following correctly associates a foreign official with his route of entry or operational base in the Horn of Africa? እንግዲህ በኢትዮጵያ ታሪክ በተለይ በምጽዋ አካባቢ ለ10 ዓመት ቆንሱላ ሆኖ፣ አሁን አምባሳደር እንደምንለው አይነት ነው፣ የፈረንሳይ ቆንሱላ ሆኖ ብዙ ዓመት ኖረዋል እዚያ አካባቢ እና የኤርትራ ትግራይ አካባቢ መሬት አቀማመጡ የህዝቡን ባህል በደንብ ነው የሚያውቀው እና
በዚህም እውቀቱ ምክንያት የኬዲ ቪዝማል ለኬዲ ቪዝማል ተቀጥሮ አማካሪ ሆኗል። ኢትዮጵያን በሶስት አቅጣጫ እንድትወረር ያደረገ እንደውም በእንግሊዘኛው ምን ይባላል ኢጂፕሽን አግሬሽን አርክቴክት ይባላል። he was an engineer of this aggression, Egyptian aggression. እሱ ማን ነው? ዋርነር ሞዚንገር ነው። ስዊስ ጀርመን ነው። የስዊስ ጀርመን ደምና አለው። entered Ethiopian territories from Tajura while serving Egyptian interests. እንግዲህ እዚህ ጋር በስኬች ማፕ ባሳያችሁ እዚህ ጋር ዜላ አለች። ሄሬዝ ታጁራ አሁን ጅቡቲ የምንለው እና ምጽዋ በዚህ በኩል ነው። እንግዲህ አረንድሮፕ ከዚህ ከታጁራ ከምጽዋ ተነስቶ ወደ አሁኑ ኤርትራ የገባ የኬዲ ቪዝማል የግብፅ ጦር አዛዥ ነው። ሜርሲነሪ ነው፣ ተቀጥሮ ነው። ከታጁራ ደግሞ የመጣው ዋርነር ሙዚንገር ነው። እዚህ ጋር ከዜላ መሐመድ ራኡፍ ፓሻ የሚባል ተሳክቶለታል፣ ሀረርን ተቆጣጥሯል። ስለዚህ መልሱ የሚሆነው ሙዚንገር ነው፣ ከታጁራ የተነሳው ሙዚንገር። For Egyptian rulers of the 9th century pursued expansion toward Ethiopia primarily in order to ምን ለማድረግ ነው? ኬዲ ቪዝማል አባቱ መሐመድ አሊም እንደዚሁ ወረራ አካሂዷል። ታስታውሳላችሁ። የግብፅ ጦር ከኢትዮጵያ ጦር ጋር በተለይ በቋራ በኩል ካሳ ኃይሉ አጼ ቴዎድሮስ የሚባሉት ከወንድማቸው ክንፈ ኃይሉ ጋር ሆነው ደባርቅ ላይ ግብጾች ጋር ተዋግተዋል እና ከዚያም ልጅ የሙሐመድ አሊ ልጅ ኬዲ ቪዝማል ማለት ነው በዚህ ቅድም እንዳልኳችሁ ወረራ አካሂዷል። ምን ፍለጋ ነው? ይሄ መስፋፋት ፍላጎት እቅድ የ19ኛው መቶ ክፍለ ዘመን የግብፅ መሪዎች ፍላጎታቸው ምንድን ነው? ምንን አስመልክቶ ነው? Number 4 is D. In order to gain strategic control over the source of the Blue Nile that sustained Egypt's economy. እንግዲህ ለግብፅ ኢኮኖሚ ትልቁ አስተዋጽኦ አድራጊ ምንድን ነው? የአባይ ወንዝ ነው። ዋይት ናይል የምንለው ከቪክቶሪያ ነው። ብሉ ናይል ከጎጃም ኢትዮጵያ እና ያንን አካባቢ መቆጣጠር ነው ፍላጎት ስለነበር ነው። አሁንም ቢሆን አለቀቀን። ግብጾች አባይ ወንዝን ምንጩን ወንዙን በአጠቃላይ የእነሱን ገዢ የነበሩት እንግሊዞችም እንደዛው እዚያው አካባቢ የመቆጣጠር ፍላጎት እቅድ ፍላጎት ወረራ ብዙ ጊዜ ታይቷል። Number 5, which European figure played a certain role, a central role in planning and advising Egypt's military aggression against Ethiopia? ቅድም ገልጬዋለሁ። ዋርነር ሙዚንገር ነው, whose geographical knowledge shaped Egypt's Red Sea and inland campaigns. Number 6, the historical importance of the Battle of Ashal lies mainly in the fact that the answer for this is C. እንግዲህ 4 አይነት ጦርነት አካሂደዋል ካሳ ኃይሉ አጼ ቴዎድሮስ ከመባላቸው በፊት። ጉራምባ ላይ ጎሹ ዘውዴን አሸንፈዋል። ጎርጎራ ቢቸር ላይ የአሊ ኮማንደሮች የጦር መሪዎች ተሸንፈዋል በካሳ ኃይሉ። ራሳቸው ራስ አሊ 1853 ላይ ባትል ኦፍ አሸል ላይ ተሸንፈዋል። ባለቤታቸው የሚስታቸው ተዋበች አሊ አባት ናቸው ማለት ነው። ኦኬ በ1855 ደርስጌ ላይ ደጃች ውቤን ራስ ውቤን የትግራዩን አሸንፈው ነው እንግዲህ ቴዎድሮስ የተባሉት። ባትል ኦፍ አሻል ምንን ነው የሚያሳየው?
effectively ended the Yeju or Warasha dynasty's dominance over North and Central Ethiopia. ይሄ ዳይናስቲ አሊጓንጉል 1786 ወረሸ ዳይናስቲ ስርወ መንግስትን ከመሰረተበት አሊጓንጉል አሊ ዘ ግሬት አሊ ዘ ፈርስትም እንለዋለን እስከ 1853 ኦኬ ይህን ስርወ መንግስት የመሰረቱት የእጁ ኦሮሞዎች ናቸው ታውቃላችሁ ዋቢት በተጌ ምንትዋብ አቀናባሪነት ኦኬ ባለቤቷ ንጉስ በካፋ በነበራቸው ከየእጁ ኦሮሞዎች ጋር በነበራቸው ግንኙነት ላይ ተመስርተው ተጌ ምንትዋብ አሬንጅ ያደረጉት ጋብቻ ነበር እና ከልጃቸው ዳግማዊ ኢያሱ ጋር ዋቢ ውቢት ኦሮ ባርሳባ ከየእጁ ኦሮሞ እንዲያገባ ጋብቻ እንዲፈጸም በማደረጉ ብዙ ኦሮሞዎች ወደዛ ሄደዋል ከየእጁ ሰሜን ወሎ ወደ ጎንደር ሄደዋል ብዙ እና የራሳቸውን ስርወ መንግስት በሂደት መስርተዋል የመጨረሻው የዚህ ስርወ መንግስት የመጨረሻው መሪ በካሳ ኃይሉ የተሸነፈውት አሊ ዘ ሰከንድ ዳግማዊ አሊ የምንላቸው ናቸው የተዋበች አሊ አባት ማለት ነው ይሄ ባትል ከዚያ ጋር የተያዘ ነው በእግረ መንገዳችን ላይ ይሄ በነግራችሁ ይሄ የእጁ ዳይናስቲ በባትል ኦፍ አሻል ሲጠናቀቅ በኢትዮጵያ ታሪክ ዘመነ መሳፍንት የምንለው የተጠናቀቀው በደርስጌ ጦርነት ላይ 1855 7 Johannes IV is often described as more politically flexible than Theodorus II because he allowed እንግዲህ ዮሐንስ ከቴዎድሮስ አንጻር ሲታዩ ኦኬ ፖለቲካሊ ፍሌክሲብል ናቸው ይቀበላሉ ሪጂድ የሆነ ወይም አንድ ነገር ላይ ከውሳኔ የመቃየር ባህሪ ያላቸው ዮሐንስ ዘ ፎርስ ቴዎድሮስ ጋር አይታይም ኢንፍሌክሲብል ናቸው ቴዎድሮስ ኢንፍሌክሲብል አንድ ጊዜ ከወሰኑ ቴዎድሮስ በቃ ወሰኑ የዮሐንስ እንደዚህ ፍሌክሲብል የመሆን ለምንድን ነው because he allowed hereditary regional rulers to retain power as long as they recognized imperial supremacy ለምንድን ነው ዮሐንስ እንግዲህ ፍሌክሲብል የሚሆኑት ዋና እንትኑ የአካባቢ ገዢዎች የወሎ የጎጃም የጎንደር ሸዋ ከልጅ አግሪመንት በኋላ ሸዋም ጭምር ለአካባቢ ገዢዎች አካባቢያቸውን እንዲያስተዳድሩ እውቅና የመስጠታቸው ነገር ይታያል ብዙ ጊዜ በበለጠ ደግሞ ይህን ነገር የተጠቀሙት በበለጠ ሚኒሊክ ናቸው በጣም ፍሌክሲብል ናቸው ሚኒሊክ ከሁሉም በላይ አንዳንድ ጊዜ ያው እርምጃ ወታደራዊ እርምጃ ቢጠቀሙ Number 8 which statements inaccurately describe the significance of the Lychee agreement between Johannes and Menelik of Shah ከሚከተሉት አራቱ ምርጫዎች inaccurately በትክክል ያልቀረበው ስለ ሊቼ አግሪመንት በትክክል የማይገልጸው የትኛው ነው የሚለን Number 8 is D It permanently removed Wollo from Menelik's sphere of influence alone አይደለም እንደዚህ አይደለም ሚኒሊክ ጋር እንደውም ወሎን አልነኩባቸውም ወደ ሌላውም አካባቢ እንዲስፋፉ ፈቅደውላቸዋል ይሄ ነው ስህተት ነው Number 9 during Johannes IV's religious policies Muslim populations from Wollo were relocated to several regions. Which area was excluded from this resettlement? በ1878 አፄ ዮሐንስ
ወሎ ላይ መጥተው ቦሩ ሜዳ ላይ ጉባኤ ተቀምጠው ነበር። ካራ ሃይማኖት የኢትዮጵያ ኦርቶዶክስ ብቸኛ መርህ መሆኑን ካሳወቁ በኋላ ወሎ ሙስሊሞች ክርስቲያን እንዲሆኑ እንዲጠመቁ አዋጅ አውጀው ነበር። የተወሰኑ ተቀብለዋል እንደነ መሐመድ አሊ ኋላ ላይ ራስ ሚካኤል የምንላቸው፣ ብዙዎቹ ግን ተሰደዋል። ስለዚህ ያልተሰደዱበት which area was excluded ያልተሰደዱበት አካባቢ የትኛው ነው የሚለን ሐረር ወደ ሐረር አልሄዱም። ሌላው ጋር ግን አርሲ፣ ጉራጌ፣ መተማ፣ ጅማ ሄደዋል፣ ተሰደዋል። Number 10. Which of the following battles occurred earliest in the sequence of 9th century conflicts that reshaped imperial authority in Ethiopia? ከሚከተሉት አራት ጦርነቶች ቅድመ ለማስቀመጥ ሞክሬያለሁ። የመጀመሪያው የቱ ነው የሚለን occurred earliest፣ የመጀመሪያው ቀደም ብሎ የተካሄደው ጦርነት የትኛው ነው? ታስታውስ እንደሆነ ጉራምባ 1852 ነው። 11. Theodorus II's conflict with the Ethiopian Orthodox Church was primarily rooted in በጣም መሰረታዊ ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጋር ቴዎድሮስን ያጋጨው ነገር መሰረታዊ የግጭቱ ምንጭ መነሻ የትኛው ነው የሚለን that is A. His attempt to centralize political authority at the expense of ecclesiastical autonomy በካህናት የካህናት እንትን ላይ እርምጃ ወስደዋል። የራሳቸውን መንግስት ፖለቲካ አስተዳደር ለማጠናከር ሲሉ እርምጃዎች ወስደዋል። የቤተ ክርስቲያን መሬት ወስደዋል፣ የተወሰነ ወስደዋል። አዎ ዲያቆናት፣ ቄሶች በየቤተ ክርስቲያኑ ያሉ ቁጥራቸው በአንድ በሁለት እንዲቀነስ አድርገዋል። አዎ ትክክል ነው። ግን ለምን ዓላማ? እነኚህን መሬቱንና ሰዎቹን ቄሶቹን አቀናጅተው አራሽ ገበሬ ሆነው ግብር እንዲገብሩ ከማድረግ ዘመናዊ አስተሳሰብ። 12. Which action best illustrates how Theodorus II tried to impose state authority over the church hierarchy? ቴዎድሮስ የመንግስታዊ ስልጣናቸውን በቤተ ክርስቲያን አስተዳደር ላይ ለማሳረፍ ጫና ለመፍጠር የተጠቀሙበት መንገድ ምንድን ነው? የትኛው ነው የሚለን the answer is A. Detaining senior clergy who openly resisted imperial commands. ለምሳሌ አቡነ ሰላማ ራሳቸው ሁልጊዜ ጭቅጭቅ ነበር ከቴዎድሮስ ጋር። አቡነ ሰላማ ማለት የኢትዮጵያ ፓትርያርክ ናቸው፣ ከግብፅ የመጡ እና በአፄ ዮሐንስ የመጡ ናቸው። አቡነ ሰላማ ከዮሐንስ በፊት በአፄ ቴዎድሮስ ጊዜ የመጡ ናቸው። በደጃዝማች ውቤ በትግራይ በአፄ ዮሐንስ ጊዜ የመጡት አቡነ ማቴዎስ ናቸው እና ጭቅጭቅ ነበር በቴዎድሮስ እና በእኚህ አቡነ ሰላማ መካከል። የወሰድከውን መሬት መልስ፣ ቄሶቹን ወደ ቦታቸው እርምጃቸውን እንዲያለሰልሱ በዚያ ተነሳስተው ነው እንግዲህ አቡነ ሰላማን በ1864 እስር ቤት ያስገቧቸው። እዚያው እስር ቤት እያሉ ነው በ1867 ህይወታቸው ያለፈው። 13. The Boromeda Council called by Yohanes IV was mainly intended to ቦሮሜዳ በወሎ ከትግራይ ወደ ወሎ ነው የመጡት አፄ ዮሐንስ። የሃይማኖታዊ ጉባኤ ነው። በኢትዮጵያ ታሪክ በተለይ ካቶሊኮች በሱስንዮስ ጊዜ ከመጡ በኋላ ይሄ 2 ልደት 3 ልደት ጭቅጭቅ ብዙ ጊዜ አፄ ቴዎድሮስ ራሳቸው ይበሳጩ ነበር። ሁልጊዜ ሌላ ስራ የላቸውም፣ ሁልጊዜ ጭቅጭቅ ነው። ስለ ኢየሱስ ክርስቶስ
ስንት አፈጣጠር አለው? 2 ልደት የሚሉ አሉ፣ 3 ልደት። ያን ውሳኔ ለመጨረሻ ጊዜ ለመስጠት 1 ቀን ሙሉ ነው የቆዩት ቦሩ ሜዳ ላይ። ያ ጉባኤ ምንን አስመልክቶ ነው? Number 13, that is C, to enforce religious uniformity as a means of strengthening imperial unity. ስለዚህ የቤተ ክርስቲያን አንድነት፣ አንድ አሳሰብ፣ አንድ አመራር፣ አንድ ሁሉም ነገር አንድ ሲሆን ለአስተዳደራቸው፣ ለግዛታቸው ጥንካሬ ይሰጣል። ስለዚህ ሃይማኖታዊ አንድነት ዩኒፎርሚቲ አንድ እንዲሆን የመፈለግ ኋላ ላይ እንግዲህ ካራ ሃይማኖትን ነው ያጸደቁት ያወጁት። Number 14, Yohanes the Fourth's confrontation with the Mahadis was historically significant because አፄ ዮሐንስ ከማህዲስቶች ጋር የተጋጩበት ታሪካዊ ግጭት አለ። ከምን ጋር የተያዘ ነው? ለምንድን ነው ያ ግጭት የተከሰተው? ለምን ተጋጩ? ማህዲስቶች ማለት 1881 ጀምሮ እንቅስቃሴ ላይ ነበር። እስላማዊ ንቅናቄ ነበር። ኋላ ላይ አንታይ ኢጂፕሽያን፣ ከዛ በኋላ አንታይ አንግሎ ኢጂፕሽያን ፍሮንት አቋቁሞ ነበር ሱዳን ውስጥ። ሱዳኖች ናቸው ማህዲስቶች። ስለዚህ አፄ ዮሐንስ ከማህዲስቶች ጋር ያጋጫቸው መሰረታዊ ነገር ምንድን ነው? Because it exposed Ethiopia to sustained pressure from militant Islamic movement along its western frontier. ሌላ ምክንያት አይሆንም። እዚህ ጋር አሁን የሚለን it resulted in permanent peace between Ethiopia and Sudan አይሆንም። permanent peace የለም። it weakened the authority of the Ethiopian monarchy አዳክሞታል ነው የሚለው አይደለ። it shifted Ethiopian foreign policy toward the Ethiopian European alliance አይሆንም እሱም። D is the answer ትክክለኛው መልስ because it exposed Ethiopia to sustained pressure from militant Islamic. የህይወት ትሪቲ ወይም አድዋ ትሪቲ አፄ ዮሐንስ ከግብጾች ጋር እንግሊዝን መንግስት ወክሎ የመጣው ለግብጽ የቆመ፣ ምክንያቱም በዛ ጊዜ ግብጽ የእንግሊዝ ቅኝ ግዛት ነበረች። ሰር ዊሊያም ህይወት በስሙ የተሰየመ የህይወት ትሪቲ የአድዋ ትሪቲ ከአፄ ዮሐንስ ጋር የተፈራረመው እሱ ነው። እንግዲህ ከማህዲስቶች ጋር አፄ ዮሐንስን እንዳይግባቡ ወደ ግጭት መጨረሻም ላይ ህይወታቸውን ያጠፏቸው የገደሏቸው አፄ ዮሐንስን እነኚሁ ናቸው፣ ማህዲስቶች ናቸው። ከዛ በኋላ ግን አቁመዋል። ምክንያቱም የማህዲስቶች ጥላቻ ኢትዮጵያ ላይ አይደለም፣ ፍላጎት ኢትዮጵያ ላይ አይደለም፣ ዮሐንስን ነው። ለምን ተፈራረመ ከግብጾች ጋር በሚል ነው። 15 Menelik's southern expansion fundamentally altered the Ethiopian state by ሚኒሊክ ወደ ደቡብ ኢትዮጵያ ጦር ኃይል እየላኩ የማስገበር ሁኔታ ነበር። ምንድን ነው የሚያሳየን? ለኢትዮጵያ መንግስት ምን አማራጭ ሆኖ ነው የታየው በኢትዮጵያ መንግስት ደረጃ? 15 that is A, by incorporating diverse peoples and territories into centralized imperial framework. እንግዲህ በደቡብ ምዕራብ ኢትዮጵያ በደቡብ ኢትዮጵያ ደቡብ ምዕራብ ወደዚህ አካባቢም ሐረር ግዛት የመቆጣጠር እንቅስቃሴ አድርገዋል። ከ1875 ጀምሮ በ3 ደረጃ ነው እንግዲህ ተምራቸዋል። ፈርስት ፌዝ፣ ሰከንድ ፌዝ፣ ተርድ ፌዝ የምንለው 1875 ንጉስ ሆነው የሸዋ ንጉስ
ንጉሠ ነገሥት ከሆኑ በ1889 ድረስ ፈርስት ፌዝ ነው። 89 ክፉ ቀን ምክንያት ተቋርጦ ነበር እስከ 1896 አድዋ ጦርነት ድረስ እንደነ ወላይታ፣ ባሌ፣ ሲዳሞን ተቆጣጥረዋል። 1875 89 ባለው የሸዋ ኦሮሞዎች ጉራጌ ጉራጌ ክርስቲያን ጉራጌ የምንላቸው አርሲ፣ ሀረር፣ ኢሉባቦር ዘ5 ኦሮሞ ጊቤ ስቴትስ የምንላቸው ጅማ፣ ሊሙ፣ ናሪያ፣ ጎማ፣ ጉማ፣ ጌራ እስከ ኢሉባቦር ድረስ ሄደዋል። ወለጋ አካባቢ እና ሶስተኛው 18 ከአድዋ በኋላ 96 ኢትዮጵያ አንድ ኢትዮጵያን ይሄ አሁን የምናየውን ዘመናዊ ኢትዮጵያ ካርታ እስከተፈጠረበት 1900 ድረስ ሶስተኛው ፌዝ እነ ከፋ ባውንደሪ አካባቢ ያሉትን ባፈር ዞን የምንለው እሱን የመሰረቱበት ነው። ሂንት ለመስጠት ነው፣ ለማስታወስ ያህል ነው። ስለዚህ ይሄ ግዛት ማስፋፋቱም በኢትዮጵያ ታሪክ ለኢትዮጵያ መንግስት ያመጣው ነገር ምንድን ነው? ኦኬ የተለያዩ ጎሳዎች፣ ብሔረሰቦች አሉ፣ ግዛቶች እነኚህን ወደ ማዕከላዊ መንግስት የማምጣት ዓላማ ነው የነበረው። 16 which strategic consideration most influenced Menelik II's decision to expand into southeastern Ethiopia? ሚኒሊክ ውሳኔ የወሰኑት ወደ ደቡብ ምስራቅ ይሄ አካባቢ ማለት ደቡብ ምስራቅ አካባቢ እንቅስቃሴ ያደረጉት በምን ምክንያት ነው? የትኛው ነው ተጽዕኖ የፈጠረባቸው? ይህን ውሳኔ እንዲወስኑ ያደረጋቸው የትኛው ነው የሚለው that is a securing trade routes linking the interior to the Red Sea ወደ ቀይ ባህር እና ኢንዲያን ኦሽን ኮስት ወደ ህንድ ውቅያኖስ የንግድ ግንኙነት እንዲኖር ከማድረግ ፍላጎት ጋር የተያዘ ነው። 17 ልጅ ኢያሱ's reform policies generated strong opposition largely because የልጅ ኢያሱ ለውጦች አካሂዷል፣ እርምጃዎች ወስደዋል። በዚህ በ17 ዓመት ልጅ ሆኖ ነው እንግዲህ መሪ ሆነው እንግዲህ ከወሰዳቸው ለውጦች ለምሳሌ ሚኒሲፓል ፖሊስ ፎርስ ጥሩምቡላ የሚባል ፈጥረዋል። ልጅ ኢያሱ የአዲስ አበባ ከተማ ሚኒሲፓል ማዘጋጃ ቤት የአዲስ አበባ ከተማ ሚኒሲፓል የሚባል የከተማ ፖሊስ ኃይል ፈጥሯል። ጥሩምቡላ ሌባሻይን አጥፍቷል። ቁረኛን ስርዓት አጥፍቷል። ቲስ ሲስተም አሻሽሏል። ቲስ ሲስተም ገበሬዎች በጣም የተሰቃዩበት ነው። ቲስ ሲስተም እህሉ ሳይመረት ገና መሬት ላይ ያለ በቡቃያ ደረጃ ነው የሚጫንባቸው። ሲሶ፣ እርቦ፣ ኩሌታ ክፈል ነው የሚባለው። ኋላ ላይ ግን ምናልባት ብዙ ዝናብ በመኖሩ ወይ የአየር ንብረት ለውጥ ድርቅ በመኖሩ ምንም ምርት ላይኖረው ቢችል የግዴታ የነበረውን ንብረት እንዲሸጥ ነው የሚያደርገው። ስለዚህ ኢያሱ ምንድን ነው ያደረገው? አፍተር ሃርቨስቲንግ ከማምረቱ በፊት ሳይሆን እህሉም ከሰበሰበው በኋላ ነው መጣል ያለበት የግብር መጠኑ ብሎ ነው የመጣው እና ይሄ በጣም ኦዲቲንግ ሲስተም ራይት የሸዋ ኖቢሊቲ መሳፍንቶችን በጣም ያስቆጣው ነገር ኦዲቲንግ የመንግስት ንብረት ቁጥጥር አካል ፈጥሯል። አሁን አንታይ ኮረፕሽን ኮሚሽን የምንለው ጸረ ሙስና ኮሚሽን የምንለው ለምንድን ነው ይሄ ጠንካራ ተቃውሞ ያመጣው ለምንድን ነው የሚለን? The answer is because
they challenged የኢያሱ እርምጃዎች they challenged the dominance of the Orthodox Church and traditional elite authority. ኦርቶዶክስ ቤተ ክርስቲያን ጋር የሸዋ ኖቢሊቲ የምንላቸው ትራዲሽናል ኤሊት ኦቶሪቲ እንደነ ፊታውራሪ ሀብተ ጊዮርጊስ ዲነግዴ እንዲነሱበት ነው ያደረገው በኢያሱ ላይ። የእነሱን ስልጣን አቋም ወይም ኃይል ተጽዕኖ ፈጥሯል በቤተ ክርስቲያን ላይ በሸዋ መሳፍንቶች ላይ። Number 18, resistance to ልጅ ኢያሱ by the Shah nobility mainly reflected የሸዋ መሳፍንቶች በኢያሱ ላይ እንዲነሱ ተቃውሞ እንዲጀምሩ ያደረጋቸው የገለጹት ተቃውሟቸውን ኢያሱን መቃወማቸውን የገለጹት በየትኛው ላይ ተንጸባርቋል ነው የሚለን። Number 18, fear of political marginalization under rapid modernization. እንግዲህ ኢያሱ ዘመናዊነትን ልክ እንዳያቱ እንደሚኒሊክ ዘመናዊ ነገሮች እንዲመጡ ነው። ዘመናዊ አሳሰብ የነበረው የልጅ መሪ ነው። ስለዚህ እኛ እንገለላለን ነው። በእርግጥም ተገልለዋል ከአስተዳደር። ብዙ ጊዜ ኢያሱ ወደ ኦጋዴን ሶማሊያ አካባቢ 9 ወር ሄዶ ይቀመጣል። ውክልና ሰጥቶ የሚሄደው ለራሱ በእድሜ ኩዮቹ ነው፣ ለወጣት መሪዎች ነው፣ ለወጣት የተማሩ ወጣቶች። እነኚህን እንደውም እስከ መስደብ ደረጃ እዚህ ላይ መግለጽ ባይፈለግም ትንሽ ደረጃቸውን ያወረደ ነገር ነው የሚነግራቸው እና አለመግባባት አለ። እሱ ወጣት ነው፣ እነሱ በጣም ያረጁ ናቸው። እሱ ወደፊት መሄድ ነው የሚፈልገው። ያለ ወቅቱ የመጣ መሪ ነው። በእውነት ለመናገር በጣም ያልተጠበቁ እርምጃዎችን ነው የወሰደው። እነሱ ደግሞ ኋላ ቀር ኋላም ላይ ይሄ ልዩነት ከእሱም ከተወገደ በኋላ ከስልጣን ይሄ ተራማጅነት ወደፊት ወደኋላ ሁለት ግሩፕ እናያለን በዘውዲቱ ዳርኪ ሩል ወቅት። ስለዚህ እኛን አግልሎናል ነው። ፖለቲካል ማርጂናላይዜሽን ከስልጣን ከመንግስታዊ አስተዳደር አግልሎናል ነው። ይሄ ዘመናዊነት እኛን እያራቀን ነው ከሚል ነው። ዳርኪ ፒሪየድ ቅድም ያልኳቸው ዳርኪ ማለት ዱዋል ፒሪየድ የሁለትዮሽ 1916 to 1930 is best described as a system in which እንግዲህ ዳርኪ ፒሪየድ ከምን ስርዓት ጋር የተሳሰረ ነው ማለት ይቻላል? The answer is A, in which imperial authority was divided between Emperor Zewditu and a powerful regent ተፈሪ ማለት ነው። powerful regent ተፈሪን ማለት ነው። ራስ ተፈሪ ሪጀንት ሞግዚት የነበሩት ኋላ ላይ ኃይለ ሥላሴ የምንላቸው እና ኤምፕረር ዘውዲቱ በአዲሱ መጽሐፍ ላይ ፊታውራሪ ሀብተ ጊዮርጊስ እንግዲህ ዘውዲቱ በበላይነት ከሳቸው ቀጥሎ ግን ሁሉንም ነገር ሲመሩ ሲያንቀሳቅሱ የነበረው የትራዲሽናሊስት ግሩፕ የምንለውን ይመሩ የነበሩት ፊታውራሪ ሀብተ ጊዮርጊስ ዲነግዴ ናቸው። የሁለትዮሹ አስተዳደርን ለማመልከት ነው የሚለን። 20 Ethiopia's first written constitution of 913 was primarily designed to ኃይለ ሥላሴ ናቸው። እንግዲህ የኢትዮጵያ የመጀመሪያው የተጻፈ ህገ መንግስት በ1931 ሁሉም ዓመታት በአውሮፓ አቆጣጠር ነው። ለምንድን ነው ይሄን ህገ መንግስት እንዲታወቅ እንዲጀመር እንዲረቀቅ እንዲታወጅ የተደረገው ለምንድን ነው የሚለን? The answer is
designed to legally centralize imperial power while projecting an image of modernization. የኃይለ ሥላሴን አስተዳደር የማዕከላዊ መንግስቱን ጠንካራነት፣ ህጋዊነት ለማሳየት እንዲሁም ለአውሮፓውያን፣ ለምዕራብ ማህበረሰብ ኢትዮጵያ ስልጣኔ ውስጥ ነች የሚል ኢሜጅ የሆነ እድገት እየታየ መምጣቱን ለማሳየት ግን አይደለም። በትክክል የኃይለ ሥላሴን የግል የአሪስቶክራቲክ ሮል የበላይነት ገዥነት ይበልጥ ለማጠናከር የተጀመረ የታወጀ ህገ መንግስት ነው። 21 Fascist Italy's decision to invade Ethiopia in 1935 was driven mainly by ፋሽስት ጣሊያን ከ40 ዓመት በኋላ ከአድዋ ድል መሸነፍ እንግዲህ ያን የአድዋ ሽንፈት ሸንፉል ስካር ይሉታል ጣሊያኖች እና ኢትዮጵያ አሸናፊ ሆናለች በአድዋ ላይ። ከ40 ዓመት በኋላ ነው ሙሶሊኒ ኢትዮጵያን ለመውረር የተነሳው በ1935። ኦኬ ምንድን ነው ያነሳሳው? የጣሊያን መንግስት ይሄን ኢትዮጵያን የመውረር ውሳኔ ከምን ጋር በተያያዘ ነው? ምንድን ነው የገፋፋው ነው የሚለን። that is 21 is C by imperial ambition and the desire to avenge earlier colonial defeat. አሳፋሪ ጠባሳ የሚሉት ያድዋውን ለመበቀል እና ግዛት ማስፋፋት ፍላጎት ስለነበር ነው። 22 Graziani massacre of 1937 occurred mainly as እንግዲህ ሞገስ አስገዶም አብርሃም ደቦጭ ኤርትራውያን ናቸው የሚባሉት እና በአሁኑ አዲስ አበባ ዩኒቨርሲቲ ነበር ግራዚያኒ ሁለተኛው ቫይስሮይ አፖይንትድ ገቨርነር በሙሶሊኒ። እንግዲህ ጣሊያን ፋሽስት ጣሊያን ታውቃላችሁ በስድስት የተከፈለ ኢታሊያን ኢስት አፍሪካን ኤምፓየር የሚል ሰፊ ግዛት ነው። ኤርትራ፣ የአሁኗ ኤርትራ፣ ኢትዮጵያ እና ኢታሊያን ሶማሌላንድ የምንለው በስድስት ነው የተከፈለው። አማራ አካባቢ ያለ ወደ ትግራይና ኤርትራን አንድ አስተዳደር፣ ወሎ፣ ጎጃም፣ ጎንደር አንድ አስተዳደር፣ ጎንደር ላይ ነው ማዕከላዊው፣ ወደ ሲዳሞ ምናምን አንድ አስተዳደር። እንደዚህ በማዕከላዊ ዋና ከተማነት የምትታወቀው አዲስ አበባ ነች። ለእነኚህ እንግዶች ለእነኚህ ገዢዎች ቫይስሮይስ እንላቸዋለን። ቫይስሮይስ አፖይንትድ ገቨርነርስ ማለት ነው። ቫይስሮይስ እና የመጀመሪያው ዲቦኖ ነው። ዲቦኖ ወዲያው ተወግዷል። ባዶግሊዮ ነው አዲስ አበባ የመጣው ለመጀመሪያ ጊዜ ባዶግሊዮ። ከዛ በኋላ ግራዚያኒ ነው ግራዚያኒ እና የመጨረሻው ዲ አውስትን ነው በጣም ሊበራል የሚባለው። ይሄ በ1937 ይሄ በ1936 ይቅርታ። ዲ አውስታ ብዙ ጊዜ ነው የቆየው። ተራማጅነት ባህሪ እንደው ይሻላል የሚል እንትን አለ። ያው ፋሽስት ጣሊያን መገዥ ነው። እስከ 41 ነው የቆየው። ረጅም ጊዜ የቆየ ዲ አውስታ ነው። ስለዚህ አብርሃም ደቦጭ ሞገስ አስገዶም ተነጋግረው ነው እንግዲህ ቦምብ አሁን አዲስ አበባ ዩኒቨርሲቲ ነው የሚኖረው። የልደት ቀን የልጁ የሆነ የራሱ የልደት ቀን ነበር። ቦምብ እሱን ለመግደል ቦምብ ይወረውራሉ። ቆሰለ ግን አልሞተም። መጨረሻ ላይ ግን የተወሰደው እሱ ለወታደሮቹ በሰጠው ትዕዛዝ ምንም የተረፈ የለም እስከሚባል መንገድ ላይ ያለ ኢትዮጵያዊ በጠቅላላ ይገደል ነበር። በጎጆ ቤት በቆርቆሮ ቤት ቤታቸውም ውስጥ ነዳጅ ያርከፈከፉ ነው ያቃጠሉት።
ኦኬ የገደሏቸው ወገኖቻችንን እስከ 30,000 አልቀዋል። በዚያ ሰዓት በዚያ ቀን አሁን የካቲት 12 መታሰቢያ አደባባዩም ሆስፒታሉም ከዚህ ጋር የተያዘ ነው እና ለምንድን ነው የሚለው Graziani massacre occurred mainly as what? 22, that is D, as a retaliation, as a retaliation following an assassination attempt on the Italian viceroy. Retaliation, መልሶ የማጥቃት መበቀል እርምጃ በግራዚያኒ መወሰዱን ነው የሚያሳየው። 23 Ethiopian guerrilla resistance during Italian occupation proved effective largely because እንግዲህ የኢትዮጵያ አርበኞች እንቅስቃሴ ፋሽስት ጣሊያንን የመቋቋም የማጥቃት በሁለት ደረጃ ነው የምናየው። የመጀመሪያው የጥቁር አንበሳ ጦር ከሆለታ አካዳሚ የተመረቁ ምክትል እና ዋና መቶ አለቃዎች ያቋቋሙት ኋላ ራስ አምሩ ሲመሩ የነበረው ጦር አለ። ብላክ ላይን አዲስ አበባን ነፃ ማድረግ ነው ዓላማው። የና አቡነ ጴጥሮስ አበበ አረጋይ እነኚህ የተሳተፉበት አሁንም አዲስ አበባን ነፃ ነው። ሁለተኛው ግን ከግራዚያኒ ማሳክር ጭፍጨፋ በኋላ የኢትዮጵያ ሬዚስተንስ ተቀይሯል፣ መልኩ ተቀይሯል እና ፓትሪየትስ አርበኞች የሽምቅ ውጊያ የጀመሩበት ነው። ጎሪላ ሽምቅ ውጊያ የተጀመረበት ነው እና ተሳክቶላቸዋል። ለምንድን ነው ይሄ ሽምቅ ውጊያ የተሳካው ነው የሚለን 23 because fighters exploited difficult terrain and enjoyed a strong popular support. terrain ማለት የመሬቱ ነው፣ ገባ ወጣነት የመሬቱ ጂኦግራፊ ማለት ነው። ላንድስኬፕ የመሬቱ አቀማመጥ ያን ከባድ ውጣ ውረድ ያለበት መሬቱን በደንብ ያውቁታል ነው። የሽምቅ ተዋጊዎቹ የኢትዮጵያ አርበኞች መሬቱን ያውቁታል በደንብ፣ አገባቡን አወጣጡን ሁሉ ያውቁታል። ፋሽስት ጣሊያኖች ይህን አያውቁም። እናም ከህዝቡም የህዝብ ድጋፍ ስለነበራቸው ነው መልሱ D. 24 which factor best explains why Menelik II prioritized the conquest of the kingdom of Kaffa in 1897 despite its strong resistance? ከፋዎች ተቃውሞ በ1897 ጋኪ ስሪኮ ነው የሚባሉት ንጉስ፣ የከፋው ንጉስ ተቃውሞ ነበራቸው። ከምኒልክ ጋር ግጭት ነበር፣ ጦርነት ተካሂዷል እና ለምንድን ነው ምኒልክ የከፋውን መንግስት ለመቆጣጠር የሄዱት? ለምንድን ነው? ምክንያቱ ምንድን ነው ነው which factor 24 ከከፋ መንግስት ጋር ጦር ጋር ወደ ግጭት የገቡት ለምንድን ነው ነው የሚለው the region's immense walls engulfed ivory and carved fund imperial modernization. በብዙ ደረጃ በአክሱም ጊዜ አይተነዋል። በነዛጉዌ ይበልጥ ደግሞ ክርስቲያን ሃይላንድ ኪንግደም በምንለው በናምደ ጽዮን ጊዜ እነኚህን ነገሮች ከምን ጋር የተያዘ ነው? ትሬድ ሩትስ የንግድ መስመርን መቆጣጠር ማለት ግብር ቀረጥ መሰብሰብ ገቢ ያለ እነኚህን እቃዎች ወደ ውጭ ከመሸጥ በተጨማሪ ሪቨኒው አለ ከእያንዳንዱ ነጋዴ የሚሰበሰብ ያ ወደ መንግስት ቋት ገብቶ ጦር ኃይል ለማደራጀት ጦር ኃይሉ ደግሞ ግዛት ማስፋፋት ላይ ትልቅ አስተዋጽኦ አለው። ስለዚህ
አያታቸው ሳህለ ስላሴም ወደዚህ አካባቢ ሮቢንሰን የሚባል ጸሐፊም ገልጾታል። አያታቸውም ወደዚህ አካባቢ እንቅስቃሴ ነበራቸው። እነኚህን ነገሮች ወርቅ፣ ዝሆን ጥርስና ቡና ለማግኘት ወደ ውጭ ለመላክ በሚገኘው ትርፍ ጦር ኃይልን መገንባት፣ ዘመናዊ ቴክኖሎጂ ማስመጣት እነኚህን ሁሉ ያካታል። 25 The collapse of the Darky system can be best attributed to የዳርኪ ስርዓት የተጠናቀቀው ከምን ጋር በተያያዘ ነው? ያበቃለት መች ነው? ከምን ጋር ተያይዞ ነው? Attributed to persistent elite rivalries and weak institutional balance. ፉክክር ነበር። መሀል ሰፋሪዎችን ጨምሮ ወደ ተፈሪ የመጡ ናቸው። የሲቪል ሰርቫንትስ የምንላቸው በቤተ መንግስት የመንግስት ሰራተኞች፣ የተፈሪ ደጋፊዎች፣ ትራዲሽናልስ አሉ፣ ወግ አጥባቂ አሉ። የነ ዘውዲቱ ፊታውራሪ ሀብተ ጊዮርጊስ ቡድን ማለት ነው። የነ ተፈሪ ደግሞ ወጣት ዘመናዊነት ትምህርት ቤት እንዲስፋፋ ከውጭ ከአውሮፓ ቴክኖሎጂ እንዲመጣ የሚፈልግ ግሩፕ ነው። በተቃራኒ ይሄ የሁለትዮሽ ዱዋል ሩል የምንለው ከምን ጋር ምንን ያሳያል? ፐርሲስተንት ኤሊት ራይቫለሪስ፣ እርስ በርስ ፉክክር ኦኬ፣ በተፈሪና በዘውዲቱ መካከል እና የተቋማዊ የሆነ አንዱ የተፈሪ ጥንካሬን ያሳያል፣ ተቋማዊ ጥንካሬን ያሳያል። የዘውዲቱ ደግሞ ድክመትን ያሳያል። ይሄን ባላንስ እያደረገ የሄደ ነው ለአንድ 15 ዓመት ያህል እንደዚህ ኦኬ፣ አንዱን ሳይጥል የቀጠለ ነው ዘውዲቱ እስካረፉበት 1930 ድረስ። ኦኬ፣ በቀጣይ እዚህ ጋር እንደምታዩት እንቀጥላለን። ፓርቱ አለ በመጪው 26 በሌላ ጊዜ ከ26 እስከ 50 አቀርብላችኋለሁ። እንግዲህ በዚህ ቻናል ታገኙኛላችሁ። ይሄ የኢትዮጵያ አፍሪካን ሂስትሪ፣ ወርልድ ሂስትሪ፣ የዓለም ታሪክ ግሬድ 12 ግሬድ 10 አንድ ነው። ዲቴይል ነው፣ ትንሽ ዝርዝር ውስጥ ይገባል 12ኛው እንጂ አንድ ነው ርዕሱ ሁሉ ሳይቀር። ስለዚህ ለ10ኛም ክፍል በጣም ጠቃሚ ነው የምለው። ብዙዎቹን ሁሉንም አፕሎድድ ቪዲዮስ በዚህ ቻናል ታገኙኛላችሁ እና ይሄ በአማርኛ ነው ይሄ ቻናል። በእንግሊዘኛ ደግሞ ኔክሰስ ብላችሁ ፋክት የተያዘ ነው፣ ጋፕ መኖር የለበትም። ፋክት ስፓርክ፣ ይሄኛው ትንሽ ወጣ ይላል። ኔክሰስ ፋክት ስፓርክ ኔክሰስ ብላችሁ ዩቲዩብ ላይ ብትገቡ በእንግሊዝኛ ነው። አንዳንድ ሌጀንደሪ የሆኑ የኢትዮጵያ የዓለም በጣም ገራሚ የሆኑ ሾርት ቪዲዮዎች ወጥተዋል፣ አስቀምጫለሁ። ይሄ ለእንግሊዝኛው ፓርት ነው፣ ይሄኛው ለአማርኛ ነው። ዊዝ ኤአይ ሳፖርት ነው ይሄኛው በራሴ ድምፅ ነው አሁን እንዳያችሁት ማለት ነው። በዚህ ሁኔታ እንግዲህ አብረን እንጓዛለን እስከ መጨረሻው ከኔ ጋር ሆኖ እስከ ዩኒት 9 ድረስ ነው ዘልቀው። አሁን በሚቀጥለው ይሄንን ሪቪኮሽንስ ቀሪዎቹን 25 ጥያቄዎች ከሰራን በኋላ ቀጥታ ወደ አንደኛው ዓለም ጦርነት፣ ከዚያ ራሽያ ሬቮሉሽን፣ ዘን ሁለተኛው ዓለም ጦርነት። ቨርዥኑ እንዳለ ነው። የእንግሊዘኛው ቨርዥን ካሪክለም ኦሪየንትድ ነው እንዳለ ነው። እኔ ያንን እየተረጎምኩ ነው በአማርኛ የማቀርብላችሁ። ቪዲዮዎቹን ማየት ትችላላችሁ። ለማያውቁት ሼር አድርጉ። እናንተም ሳብስክራይብ አድርጉ፣ ላይክ አድርጉ። ለዛሬ በጣም አመሰግናለሁ።